Hello, ወዶቼ ስሚ ኬቪን ሚጋላ አሜሪካን ወልካም ቱ ማይ ቻናል ጋይሶቼ፣ እንዴት ናችሁ? የደህና እየሆንኩ ነው ብዬ ተስፋ እያደረግኩ ነው። አንዳንድ ግን አየር ይበከላል። በተለይ ትናንት በጣም አየር ተበክሎ ነበረ እና አይ ዶንት ኖ ዋይ እዚህ አየር ተበክሎ ነበረ ባዴ ማለት ነው። ከሰይጣን ጋር የረገጥኩት ቦታ በሙሉ አየር ብክለት ትስባለች። ሰውዶቼ ገርማችኋል። በጣም አይተን ከዚህ ስዊዘርላንድ ሌላ መሆኑ ያዛ ይሆናል። ያው ሁሉም ቦታ ቅዱስ ሚካኤል ያልሆናችኋል ደህና ነው። ግን እዚህ ጀርመን እና ማናት የምትባለው ኔዘርላንድ እንደ ኔዘርላንድ ምን ያህል አይደለችም። ጀርመን ግን ትንሽ ብክለት አየው። ሁሌም ስስታሞች ናቸው። ሁሌም በቃ ከኔ ቀምቶ ለራሳቸው ለእብዶች ምናምን ነገር ሊተኩብኝ ነው የሚፈልጉት ነው። እዛ ይሆናል ባዴ ማለት ነው አየሩ የተበከለው። አንተን ሰው ወዶቼ እሱ ነው የሚቸገረው። አገሩን ጠልቼ ሳይሆን እኔ ረግጬ ማልፋት የሆነች ሀገር ከሰው ጋር የተረገጥኳት ሀገር ብክለት አየር ይገባታልና ከዛ ለዛ ስለምቸገር ነው ባዴ ማለት ወደዚህ ስዊዝም ስመጣ ከማንም ጋር ስላልገባው እንዲሁ ደስ ብሎኝ ነው የመጣሁት እና እየገባኝ ነበር ማለት ነው። እንደን ሰው ወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ቤተሰቦቼ በጣም የሚገርመኝ ነገር ማለት ነው። በተለይ እናቴ ቤተሰቦች እና እናቴ ባዴ አሁን እኮ እናቴ ትታው ልትሆን ትችላለች ባዴ ማለት ነው። የድሮውን ነገር ትታው ልትሆን ትችላለች፣ ግን አይተውም። በእናታችሁ ሀበሻ ግን ምን አይነት ፍጥረት ነው? ሀበሻም ባይሆኑ ግን አንዳንድ ሰዎች ግን እልህ ከተያዙ ምን አይነት ፍጥረት ናቸው? በፍጹም ነው የማይላቀቁትና አባቴም ባዴ ማለት ነው በግልጽ አላውቅም፣ ግን ምን አለ መሰላችሁ አባቴ ችግር የኔ ችግር የአባቴ ችግር ስለሆነ አባቴ ይችላል ሊለኝ አይችልም። የኔ ችግር ግን የእናቴ ችግር አይደለም። እናቴ ምንም የሚደርሳት ነገር የለም፣ የሚጎላት ነገር የለም፣ ምንም የለም ባዴ ማለት አይገባትም። አጎቴ ምን ላይ ነበረ? እኛ ትምህርት የለንም ይለኝ ነበረ። ሌላ ሳይሆን ችግሩ እኛ እየተማረን ሰዎች አይደለንም። ለዛ ይሆናል ትንሽ የማንረዳው ምናምን ነገር ይለኝ ነበረ ባዴ ማለት ነው። አጎቴ በጣም ትሁት ነው አይደለም እሷ እንጂ አጎቴ በጣም ትሁት ነው። እና የትኛውንም ቦታ ሂጄ ባዴ ማለት ነው እንዲህ ብዬ ማውራት ሁላም ነው የሚደብረኝ ባዴ ማለት ነው። እነርሱ ሁሌ ማማረር መሳደብ ምናምን ነገር ደስ አይለኝም። በቃ ዝም ማለት ፈልጋለሁ። በተለይ አንድ ጊዜ ታውቂው ሰዎች ባዴ እንዲህ ማለት በጣም ነው የሚደብረኝ። ሰዎች ደግሞ እንደዛ ስንል በቃ ደህና ያለን እና ነገር ይመስላችኋል እና ማለት ነው። ሲቀጥል ደግሞ እኔ በጣም የሚገርመኝ ነገር ማለት ነው እናቴና ከእናቴ ቤተሰቦች እና ከሌሎቹ ማለት ምንም ያገኙት ጥቅም የለም። እኔ እንደዚህ ምንም ያገኙት ጥቅም የለም ማለት እነርሱ የሚያደርጉልኝ ነገር የለም፣ የሚከፍቱልኝ ነፃነት የለም፣ የሚሰጡኝ ዲሞክራሲ የለም፣ ወይም ደግሞ የሚያግዘኝ ሰው የሚያደርጉልኝ ሰዎች የሉም። እንደዛ እያለ ግን አባቴን ይጠሉታል፣ አባቴን ይከራከሩታል ምናምን ነገርና ለምንድን ነው እንደዛ እንዲሆን የቻለው ባዴ ማለት ነው? እውነት ለመናገር በራሳቸው በኩልም በግራውንድ ይኖራቸዋል። ግን ለምንድን ነው እንደዛ እንዲሆን የፈቀዱት ባዴ ማለት ነው? ማለት እነርሱ የሆነ የሚያደርጉልኝ ነገር ቢኖራቸው እኮ ሰብክ በቃ ከአባቴ ተውኩኝ እንበል። ግን ሁሉም ቦታ አባቴ ነው የምሉት። እዛ ሂጂ ምናምን ነገር ትላላችሁ። ግን ሁሉም ቦታ አባቴ ካልሆነ ለእነርሱም ምክንያቱ እኔ በትክክለኛ ካልሆንኩኝ የሚደርሳቸው ችግር አለ ባዴ ማለት ነው። እነዚህ ያው ክርስቲያን ቅልቅል ወይ ክርስቲያን ሊሆኑ ይችላሉ እና ማለቴ አንዳንድ ሰዎች በጣም መጥፎ ሰዎች አሉ እንደ ሳራ ምናምን ነገር እና ምናልባት እነርሱ ቅልቅል ሊሆኑ ይችላሉ ለማለት ነው። ማለት መጥፎም ቢሆኑ ክርስቲያኖች የሆነ እንትን አላቸው ባዴ ማለት ነው። ህግ አላቸው እና የራሳቸው ህግ አላቸው እና ጠያይቆ መሄድ ነው ባዴ ማለት ነው። የትኛውን ቦታና ባዴ ማለት ነው።
አንዳንድ ነገሮችን ነው የምጠይቀው፣ ብዙ ነገር አልጠይቅም እና ማለት ነው። ለዛ ነው የነገርኳቸው። ቤተሰቦቼ ምን ስለያዙልኝ ነው ይሄን ያህል አባቴን እንትን የሚያደርጉና እና ሊያቆራርጡኝ የሚፈልጉት እና እኔ ያህል የሚጠሉት ለምንድን ነው? ምን ስለያዙልኝ እና ምን ሊያደርጉልኝ ብለው ነው። እኔ እኮ በጣም የሚገርመኝ ማለት ነው የሀበሻ ትዕቢት ወይኔ ፈጣሪ አለ። በጣም ነው የሚገርመኝ ባዴ ማለት ነው። በአሁን ታይም ላይ ደግሞ ሁሉንም ነገር ትቻለው። ምክንያቱም በሁሉም በኩል በጣም ግራ ነው እየተጋባሁት፣ በጣም ግራ ነው እየተጋባሁት ባዴ ማለት ነው። እዚህ አይደን አላውቅም እንደሚሉኝ አትክ ብቻሽ እያወራሽ ነው ምናምን ነገር ብሎኝ ነበር። የሆነ አረብ ነበረ ቆርቆንዶ የተደፋኝ ፌድ እና ፌድ እኮ ነው ላይ የሚደፉት። እውነት እኮ ነው የነገርኩት። ከዛ ማለት ነው ውዶቼ፣ ይሄ ምንድን ነው የሚባለው መሰላችሁ? ምንድን ነው የሚባለው መሰላችሁ? የትኛውንም እዚህ ደስ የሚለውን ነገር ጊዜ አይበሉም። ጊዜ አይበሉ ለማያደርጉት ነገር ጊዜ ሊበሉ አይገባም ባዴ ማለት ነው። እንደን ሰው ደስ ይላል ባዴ ማለት ነው። እዚህ ሀገር ሁሌም ጊዜ አይበሉም። እና ስቀጥል ደግሞ ጋርኮን ታገው ማለት ነው። ያሁን መገንገገፋኩ ነው ማማጋኝ ባዴ ማለት ነው። ይሄ ሀበሻ ጋር ኮንታክት ቢኖረኝ ያወራው ቢኖር ኖሮ ምንም አልጨምርም ነበር። በችግር ወረ ችግር ስቃይ ካልሆነ በስተቀር እና አለ ውዶች፣ በጣም እንደዛ ነው። በቃ ምንም አዲስ ነገር የለም። ተነስቼም እንቅልፍ እየመጣኝ ነው ባይ ዘ ወይ ማለት ነው። ተመልካች የለኝም። ያው መስማት የፈለገ ሰው ይተማል፣ መስማት ያልፈለገ ደግሞ አልደወለችም አልጻፈችም ብለው ይሸቅልም ባዴ ማለት ነው። ለዛ ነው ውዶች፣ ባይ ባይ።